በህብር ውስጥ ህብረ ብሔራዊነት አለ። ህብረ ብሔራዊነት ከብዝሃነት ውስጥ የሚወልደው አብሮነትን ነው። በሀገራችን ለዘመናት ብዝሃነትን እንደ ዕዳ በመቁጠር በልዩነት መገለጫዎቻችን ብቻ በመታጠር የተነጣጠለ ማንነትን ለመፍጠር ጥረት ሲደረግ ቆይቷል። ለረጅም ዘመናት በህዝቦች መስዋዕትነት የተገነቡ አብሮነቶችን እያስተናገዱ የህዝቦችን የማንነት ጥያቄ ማስተናገድ ይቻል ነበር፣ አስታርቆ ማለት ነው። ያ ባለመሆኑ በህዝቦች መካከል ላይ በሀገረ መንግስት ግንባታ ምስረታ ሂደቶች ላይ የገጠሙ ችግሮችን ጎላ አድርጎ አውጥቶ አንዱ የሌላኛው ችግር ወይም ሌላኛው አንዱን ያጠፋበት ወይም አንዱ ቋንቋ ሌላኛው እንዳጠፋ አድርጎ የተቀረበበት የነጠላ ትርክት ሂደት በህዝቦች መካከል ላይ ያለመተማመን ነገር ፈጥሮ አብሮነት አለን እንዴ ተብሎ አንዳንዴ ሰበር ዜና ሆኗል። የጠላ የሆነውን የሚገፋውን ወይም ደግሞ ሌላውን ስቶሪ አጉልተን ካወጣን አሁንም ወደ ግጭት አዙሪት ውስጥ አሁንም ወደ ሌላ ቀውስ ውስጥ ከቀውስ አዙሪት ሳንወጣ በድህነት ውስጥ የማቀቅ ለዘመናት እንድንኖር ነው እንጂ የሚያደርገን ብዙ አይጠቅመንም። ስለዚህ የትኛው ነው የሚጠቅመን የሚለውን ትውልዱ ቆም ብሎ ማሰብ አለበት ማለት ነው። ይህንን ብናስብ ያንን አውጥተን እንጠቀማለን፣ ለሀገራዊ አላማዎች እናውላለን። ከሀገሪቷ ከዚህ ከምታተርፈው የልማትም ከምታተርፈው ነጻነት ከምታስገኘው ውጤት ሁሉም ሰው ተጠቃሚ ይሆናል ማለት ነው። ከታሪካችን የተማርነው ብዝሃነታችን የስጋት ምንጭ ዕዳ ማለመሆኑን ነው። ህብር ሲጠብቅ ሰላም ይሰፍናል። ለዚህ ደግሞ ፖለቲከኞቻችን ከራስ በተሻገረ ፍላጎት ሀገርን አስቀድመው ውይይት ላይ ትኩረት ማድረግ ይጠበቅባቸዋል። ግልጽ የሆነ ግንኙነት በጋራ በመነጋገር ሀገር በጋራ ጉዳዮች ላይ አብሮ ለመስራት የሚያስችል መደላድሎችን መፍጠር ያስፈልጋል። ህብር በተጠናከረ ቁጥር ሰላም ይጸናል። ስለዚህ ሰላምን ለማጽናት ህብራችንን በመርህ ላይ ተመስርተን በመተጋገዝ አንዱ ለሌላኛው ድጋፍ በመሆን አብሮ መስራት ይጠበቅበታል። አሁን ባለው ደረጃ የፖለቲካ ትርክቱም ወንድማማችነት እህትማማችነት በማለት በአብሮነት ውስጥ የፖለቲካ ፍላጎትን ማሳካት ይቻላል፣ በመነጠል ውስጥ አይደለም። እና ይሄን ነገር ለማድረግ የተጀመሩ ነገሮች እንደዚህ አይነት የህብር ውይይቶች፣ የአብሮነት ሂደቶች በትምህርት ስርዓት ውስጥ የበለጠ ገብተው በሰላም ትምህርት አይነት ከሪኩለም ውስጥ በማስገባት የአብሮነት ሂደቶች በሚገባ ለትውልዱ ከሰጠ ብዙም እንዳራቅ ነው የሚያሳየው። በቅርቡ የሀገር የለውና ትግሎች ውስጥ በነበረው ሰዓት ላይ መላው ኢትዮጵያዊ እንዴት አድርጎ የሀገርን ጉዳይ ለመመለስ እንደሄደ ነው ያለ። አመሉን በጉሩ ያይዞ ስንቁን ባያጩ ነው ሀገር ያድናል። ትላንትም ነበር፣ አሁንም አለ፣ ነገም አለ። ሰላም የሚጸናው በሁኔታዎች የማይበገር ህብረት መፍጠር ሲቻል ነው። ህብርን መጠበቅ የኢትዮጵያዊነትን ማንነት መጠበቅ ነው። በጋራ ስናብር የምንፈልጋትን ኢትዮጵያ ለመፍጠር ያግዘናልና ህብረታችንን ካጠናከር ልዩነታችንን ዲሞክራቲክ በሆነ መንገድ ማኔጅ ያደረግን በጋራ በሚያደርጉን ጉዳዮች ላይ በተሳሰርን ቁጥር ልክ የኢትዮጵያ የማንሰራራት ጊዜ መገለጫ የሆነውን የህዳሴ ግድብን ከፍተኛውን ተጽዕኖ ተቋቁመን እውን ማድረግ እንደቻልነው የኢትዮጵያን ብልጽግና እውን ለማድረግ የሚያስችል መደላደል መፍጠር እንችላለን።